እኔ ጌታን አልተቀበልኩም። እኔ አሁንም ሙስሊም ነኝ። ኤርሚያስ በጌታ ክብር ከመጣሽበት ራሱን ራሱ ይክዳል እኮ ነው የምላችሁ። እኔ ሰዎች እንዴት እንደሆነ የኤርሚያስን ባህሪ መርዳት የከበዳችሁ አላውቅም። ኤርሚያስ በጌታ ፍቅር አያመቻመችልሽም የኔ ቆንጆ። ከተቸገርሽ ይረዳሻል፣ ከታመምሽ ያስታመምሻል፣ ካኮረፍሽ ያስታርቅሻል። በጌታ ክብር ላይ የሚገለሙትን ሰው ኤርሚያስ አይታገስም። እና እኔ ሰሙ ጌታን ሲቀበል አይ ገርሞኝ ነው ማለት እኔ እንደዚህ አልጠበቅኩም። እና እኔ ማመን አቅቶኝ ነው ላይክ ማለት ሰሙ ከልቡ ነው ወይ? ከመውጣትሽ በፊት ሴና ማይክሽን ክፈችና ኢየሱስ ላንቺ ምንሽ ነው? ኢየሱስ ለኔ ሰው ነው፣ የማርያም ልጅ ነው። ያው እኔ መመሪያዬ ቁርአን ነው፣ ነብይ ነው፣ መልእክተኛ ነው፣ መሲህ ነው። እረፉ። እኔ በኢየሱስ ላይ የምትዘባበቱ ሰዎች እግዚአብሔር በአሕዛብ ፊት ነው የሚያዋርዳችሁ። ብዙዎች አይተናል ማህበራዊ ሚዲያ ላይ፣ እንደዚህ በዓለም አይደለም ማህበራዊ ሚዲያ ላይ አይተናል። ቆይ እኔ ያልኩሽን ጸልይልኝ ብለሽ ነበር አይደል? አዎ እንዴ እሱማ ብዙ ፕሮቴስታንት እንጸልይልሻለን ምናምን ስለምትሉ እኔ ልጸልይልሽ ብዬ አልጠራሽም። ጸልይልኝ ብለሽ ነበር አይደለ? አዎ ብያለሁ። ምን ጥያቄ አለው? አሁን የሴና ቢዝነስ ነው። ወደ ክርስትናም ትመለስ፣ ወደ ኦርቶዶክስም ትመለስ፣ ወደ ወንጌል አማኝ ቢዝነስ ነው። እንደ ብዬ ተናግሬ ነበራችሁ። ተባረኩ። አንድ ሰው ለምሳሌ ኦርቶዶክስ የሆነ ሰው ቢሰልምና ተመልሶ ወደ ኦርቶዶክስ ቢመለስ ስህተቱን አረመ ነው የምንለው። እኔ እንደዛ ነው የምረዳው። ትናንትና በነበረው ፕሮግራምሽ ላይ ሰዎች ሪካርድ አድርገው ልከውልኝ ነበር። ክርስቶስን መካዴ እንደ እሳት ያንገበግበኛል ብለሽ ነበር። በጣም ተቅበዝበዘሻል። ጌታ የንስሐ ሕይወት እንደገና እንዲሰጥሽ ጸልያለሁ። አሁንም ሙስሊም ናት ክርስቶስን የምታምን። ያው በነገራችን ላይ ምን አለ መሰላችሁ አንዴት ሳስተናውልት አልገባትም ትያለሽ። ተመልሳ ክርስትና ልክ ነው ፖለት አባንተ ቲክቶክ አንድ አፈራባህ ብላ አንተ ቲክቶክ አታበሳጨኝ። ሀሜት ላይ ነኝ ማሮቼ። ኮፒ ሊንክ ምንድን ነው የሚባለው? ቀዩን ነገር አድርጉት። ይሄ ልብ የሚወጣ ነው ወደ ላይ ታብታብ። ሀሜት ላይ ሲሆን እኮ አማርኛ ይሁሉ ነው የሚጠፋብኝ። እና ማለት ነው ምን ነበር እያልኩሽ የነበረ ኤዱዬ? የአፍ ወለምቷን እየነገርሽኝ ነው። እና የኢየሱስን አምላክነት የክርስትናን እውነትነትን ለማወቅ አንዴ ሻሃዳ ይዛ ከተመለሰች ድጋሚ ወደ እስልምና ፖለቲካ ሰርተውብኝ ነው እስልምና ላይ ድንገት ነው ሻሃዳ ያስያዙኝ መንገድ ላይ ነበርኩ ብላ ልክ ያኔም ልክ እንዳሆኑ እርግጠኛ ሰቱ ሻሃዳ እንደተዘዋት አድርጋ አወራች። ኢሶኬ ተባለ፣ ታለፈ፣ ወጣች ወደ ክርስትናዋ። ኢየሱስ አምላክ ነው አለች፣ የጌቶች ጌታ ነው አለች። እሺ ተባለች። እኔ አቃለው ተመልሳ መታሻላ ሲዞኛል ስትለምን እኔ መሰከር ነኝ ነበርኩ ነኝ አይቻለሁ። ለምና ነው ሻሃዳ ያዘችው። ጋይስ ነፍሴ ልታርፍ አልቻለችም። እስልምና እውነት ነው፣ ከእስልምና ውጪ እውነት የለም ብላ መልሳ ነው ሻሃዳ ያዘችው። ነው እሷ ባይዘው ይሄ ንግግር ወካለ ይሄ ንግግር እሷ ብቻ እኮ አይደለችም። ብዙዎቹ ማለት ነው እዚህ ሰፈር የምታያቸው ወዛም እዚህም ያሆኑት የሚሏት ርዕስ መጀመሪያው መስፈርታቸው ሰላም አጣው፣ በጣም ውስጤ እንትን አለ፣ አልተመቻቸን፣ እንቅልፍ ሊወስደኝ አልቻለም። እናትና አባቷ ቤት ኑሮ አስጨንቋት ብዙን ጊዜ እንቅልፍ እንኳን እንደዛ አፈንድዳ የምተኛ ሴትዮ እስቲ በሆነ አቅጣጫ የሆነ ሀገር ለቃ ስትመጣ የሆነ እምነት በቃ ሰላሟን ነስቷት በጣም እንቅልፍ አሳጥቷት ምናምን። ይሄ ፖለቲካ ነው ባይዘው የማይመስል ነገር ነው። ይሄን እኮ ነው የምልሽ። አሁን እኔ እኮ እያልኩ ያለሁት እኮ ይሄንን ነው። ማታ ላስወራረችን የኛው ጉድ እንጂ እድሉ ነበረን። እንዲህ በሌለችበት እንደውም ሼር አድርገን ጠርተን ነው ምን ሄደባ። ቆይ ከሳራ የተማርኩት አንድ ያካሄድ ስልት ሰውየውን ጠርተሽ ላው ላይ መሄድ መጣችና ምን አለች መሰልሽ? ልክ ሻሃዳ ያዘች ጊዜ ሁለተኛ ሻሃዳ ያዘች ጊዜ ማለት ነው። ሶስተኛ ስሰልሚ ደግሞ መጥቼ አንድ ሁለትም ቢሆን አበባ ሰጥሻለሁ አልኳትኝ። ከዛ ኤዱዬ እኮ እውነቱን ታውቂዋለሽ አለ አይደለ ቅብዥብዥ ያለ ንግግር። ከዛ መታ ስትጽፍብኝ እቺ ሴትዮ እብድ ናት እንዴ ምናምን አልኩና ከዛ ምን አስበሽ ነው እንደዛ ያልሽኝ? የሆነ ጊዜ ስትጽፍልሽና ጥፍት ትላለች። ገስት ደግሞ ተገባና ምን ትልሻለች? እኔ እኮ እንደዚህ ነው ምናምን የሆነ ነገር ትጠይቅሽና እዛው ላይ ልታደነጋግርሽ ትሞክራለች። የሆነ
የማይጨበጥ ጭብጥ ያልሆነ ወሬ ነው የምታወራው። ከዛም በኋላ እንደዛ አደረገችልሽ። ከዛ አትመልስልኝም። ይሄንን ጥያቄ ጠየኳት። ለምንድን ነው እንዲህ ያልሽኝ ምናምን ብያት ማለት ነው። ከዛ ወዲህ ቤቷን አታስገባኝም። ማን ማታ እንዳስገባኝ ደንቆኛል። እኔ ማን እንዳስገባኝ ቤቷ ማታማ ሁላችንም እኮ ነው ቤቷ የተሰጠን ግን ማለት ነው ታላላ እንድናረግላት ነው ታዲያ ኤርሚያስን እንድንወቅሰው ምናምን እሱን እኮ ነው የምልሽ። አሁን እኔ እንትን ስናረጋው ፍሊተር ስናደርገው ከአቴንሽን ሲከረነት ውጪ ራሱ ሳይኮሎጂካሊ ትሪትመንት ያስፈልጋታል ልጅቷ። አባባሌ ገብቶሻል? ጤነኛ ሰው የሚያደርገው ነገር አይደለም የምታደርገው ነገር። አግኝተሽኛል ገልኩሻለሁትን በሳይኮሎጂ ኢየሱስ አምላክ መሆኑን ይሄ ሻሃዳ ስትይዝ እኮ የመጀመሪያ ቢሆን አክሴፕት ታረጊያታለሽ። ኦኬ ግራ ገብቷት ነው፣ ንጽጽሩ በጣም ግራ ያጋባል። እዛም ስትይ ትክክል ነው፣ እዚህም ስትይ ትክክል ነው። ልምድ አላት። ሁለቴ ሻሃዳ የያዘ ሰው ሶስተኛ ኢየሱስን እንዴት ይክዳል? ጴጥሮስ እንኳን አንዴ እኮ ነው የካደው እንዴ። ጴጥሮስ ሁለተኛ ኢየሱስ ቢመጣ ይክዳል እንዴ? አይክድም። በዚህ ልክ እኮ የሚያስብለን ነገር አይደለም። አንድ ጥቅስ ባነበበች ቁጥር የኢየሱስ አምላክነት ትዝ ይላታል። ከዛ ሁለት ሐዲስ ባየች ቁጥር ደግሞ አላህ እውነተኛ አምላክ መሆኑ ትዝ ይላታል። አስፈራራኝ ኤርሚያስ አስፈራራኝ። እንዲህ አለች ደግሞ አስፈራራኝ። ኢየሱስ አምላክ ነው፣ አያስፈራራም። እሱ ለሁሉም የሚታመን ፍቅር አባት ነው ኢየሱስ ምናምን አለችና እንደመመስከር አደረገችና የሆነ ነገር ውስጥ እየወሰዳት ምልስ አለችና ለክርስቲያኖች አምላክ ነው እንዴው ሳይኮሎጂካሊ ትሪትመንት ያስፈልጋታል። እኔ በነገርሽ ላይ ማለት ነው ሁሌ ነው የምናገረው፣ ሰው እግሩ ሲታመም እጁ ሲታመም አእምሮሽ ነው የሚያሳውቅሽ። አእምሮ የታመመ ሰው መታመሙን አያውቅም። ይሄን ማወቅ አለባችሁ። አንድ ሰው አእምሮ ከታመመ ኃላፊነቱ የጤነኛ ሰው ነው። ጤነኛ ነኝ ብሎ የሚያስብ ፒፕል ነው። ስለዚህ እቺ ልጅ ሳይኮሎጂካሊ ጤነኛ አይደለችም። በውስጥ ሄዳ አምላኬን በመካዲ ተጸጽቻለሁ ብላ ንስሐ ገብታ ጸልያ አለኩ። ኤርሚያስ እኮ ሲናገር በውስጥ ስጸልይልሽ ኢየሱስ ክርስቶስ ነብይ ብቻ ነው ብዬ አይደለም፣ ሰው ብቻ ነው ብዬ አይደለም፣ አምላክ ነው ብዬ ነው አለ። ምክንያቱም የሥላሴ አማኝ ነው ኤርሚያስ። እሷ ትናንትና ፈርታ የነበረው ያዋረደኛል ብላ ነው። አዎ ጸልዩልኛል፣ አዎ ተናግሬያለሁ፣ ግን ከእስልምና አልወጣሁም። ንስሐ ገብታለች እኮ ሻይ ንስሐ ከ3 ቀን በፊት አስገብቼሻለሁ አምላኬ በመካዲ ተጸጽቻለሁ ብላ እኮ ንስሐ የገባች ሴትዮ እኮ ናት። ተገዛ ትናንትና ምን ደርግሽ ታውቃለህ? ሰሙ ጌታን ሲቀበል ገስት ላይ ሄደችልህ። ማን ግቢ አላት። ከዛ ሰሙን አታክ ማድረግ ፈለገች። ገባክ? ሰሙ ምን አለችው? ወይ ሰሙ የምር ነው እንደ ይሄ ነገር ቀልድ መስሎኝ እኮ ነው ምናምን አለችና ማንም ሳይጠይቃት ያው እግዚአብሔር ምስክሬ ነው፣ ማንም ሳይጠይቃት እኔ ግን ከእስልምና አልወጣሁም፣ እኔ አሁንም እስልምና ውስጥ ነኝ ብላ ስትናገር ሰሙ አውርተዋል። ነው ማውራት አጎት አውርቶ ስለነበር ከሰሙ ጋር ሰሙ እንዲያውም ባሽሙር ምን አላት? የኢየሱስን አምላክነት የምትቀበል ሙስሊም ናት ብሎ ሳቀ። ከዛ ኤርሚ መልሶ ምን አላት? ሴና እህትነት አላት። አቤት አለችው። ኢየሱስ ለአንቺ ምንሽ ነው አላት። እኔ በህይወቴ እግዚአብሔርን እነዚህ ግን የቆሎ ትምህርት ቤት የተማሩ ሰዎች በጣም አደገኛ ናቸው። እግዚአብሔርን ሁሉም ሰው ግን ማለት ነው እንዴ ኢትዮጵያዊ በሙሉ የኛ ትምህርት ቤት መማር አለበት መጀመሪያ ጋይስ። አራት ተኳኮዝ እግዚአብሔርን ይቺ የቆሎ ትምህርት ቤት እንዴት እንደጠቀመች ልነግራችሁ አልችልም። በቃ ዘመገለጥ ሞመንት ጋይስ። አሜሪካ እንደዚህ እኮ አተኩስም ቀጥታ ቢናገራት አታካራጋት ነበር የሚባለው። እሱ ግን ሴን እህትነት አላት። አቤት አለችው። ኢየሱስ ለአንቺ ምንሽ ነው አላት። ኢየሱስ ለእኔ የማርያም ልጅ ሰው ነው ነብይ ብቻ ነው አለች። እኔ ግን ስጸልይልሽ ነብይ ብቻ ነው ብዬ አይደለም አላት ጋይስ። ኦ ኤርሚያስ እኮ እግዚአብሔርን ድራገንና አንበሳ እኮ ይበላል። ኧረ በፈጣሪ ስም ከኤርሚያስ ጨረር በጌታ በኢየሱስ ስም እንጠበቃለን። ቤቱ ሄደሽ ተዋርደሽ ከዛ ነገራት። አንቺ የእግዚአብሔር መንፈስ ይቀጣሻል አላት ካልተመለሽ። ምክንያቱም እየዋሸች ስለሆነ ነው። ገባችሁ? በውስጥ ያለው ማንነቷና በውጭ ያለው ማንነቷ ልክ ሳይሆን የማትመለሽ ከሆነ ንስሐ የማትገቢ ከሆነ ትቀጭበታለሽ አላት። ተቀጣሻለሁ ማለት ነው። የእግዚአብሔር መንፈስ ይቀጣሻል አላት። ትክክል እኮ ነው የተናገረው። ስለዚህ እቺ ልጅ በውስጥ አምላኬን በመካዴ ተጸጽቻለሁ ካለች፣ ንስሐ ከተቀበለች፣ ኢየሱስ ክርስቶስን ቁስሌ ነው ያለች ጋይስ፣ ቁስል አለብኝ እኮ ነው ያሉት። ሰምታችኋል? ግን ሙስሊሞችና ወንጌል አማኞችና ወሬኞች ሰምታችኋል? በተለይ ወሬኞች በደምብ ሰምታችኋል?
እኔ ወሬኛ በደንብ ነው አለች። ቴንኪው ጆሮሽ ይባረክ ሄዱ። ቁስልሽ የሚድነው አልኳት። ኢየሱስን በመካድ ከሆነ የቆሰልሽው ቁስልሽ የሚድነው በኢየሱስ ነው አልኳት። አይደለም እንዴ? ስለዚህ ሊያድንሽ የሚችለው ይሄ ቁስል ኢየሱስ ከሆነ ለምን በኢየሱስ ታፍሪያለሽ ነው ጥያቄ። በውስጥ ይሄዳ ተንበርክካ የጸለየች ጸልዩልኝ እያለች አብራ የተሳተፈች ቲክቶክ ላይ መታ ደግሞ ሂጃቧን አድራ መሐመድ ማለት አግባብ አይደለም። ምክንያቱም እቺ ልጅ ውስጧ የቆሰለው እስልምና ኢሳን መሲህ ብቻ አድርጎ ስለሚቀበል ነው። በእስልምና ኢየሱስ ክርስቶስን አምላክ አድርጋ መቀበል ስለማችል ነው እንጂ ሁሉም ሙስሊም ሴት ኢሳን በነብይነት አክብሮ የሚቀበል የሚወዱት ነብይ ነው፣ ይናገራሉ። አዲስ ነገር አይደለም። ስለዚህ ከዚህ ልጅ ነው የተረዳሁት፣ አንደኛ ሳይኮሎጂዋ ጤነኛ አይደለም። ገባሽ? ኢየሱስን አንድ አይደለም ደጋግማ ነው የካደችው። ደጋግሞ የካደ ሰው ጤነኛ አይደለም። ፍርሃት አለባት። ገባሽ? ሁለት አይነት ማንነት ነው ያላት። ሜቢ የሳይኮፓት ችግር ሊሆን ይችላል። አጎትየው ሂድበት ከታች በኮሜንት አባባሪ ገብቻ። እንደዚህ አይነት የሳይኮፓት ችግር ያለባቸው ሰዎች ሁሌ የሚደበቁት ፖለቲካና ሃይማኖቱ ላይ ነው። እንደዚህ ናቸው። ራሳቸውን ስለማያውቁ ማን እንደሆኑ ስለማያውቁ መደበቂያ ቦታ ይፈልጋሉ። ሁሌ መቆም ራሱ አይችሉም። አሁን እኮ አግኖስቲክ ነኝ ብሎ የሚቆም ሰው ይቆማል። ኤቲስት ነኝ ብሎ የሚቆም ሰው ይቆማል። አይኔ ምንም ነኝ ብሎ እሷ ካልተደገፈች መቆም አትችልም። የተደገፈችውን ነገር ደግሞ እውነት ነው ብላ መያዝ ራሱ አትችልም። ስለዚህ ሴና ኢየሱስ ቁስሉ አይደለም፣ ውሸት ነው። ኢየሱስ ለሷ መጠቀሚዋ ነው። ቁስል ከሆነባትም የኢየሱስ ፍቅር ኃጢአቷ ነው ቁስል የሆነባት። ደጋግማ ስለካደችው በቸርነቱ ላይ ስለተዘባበተች ነው ኢየሱስ ቁስል የሆነባት። እስልምና ልክ ነው ብላ ሻሃዳ እየተቀበዘበዘች እንዴ እጽ እንደበላ ፍየል እኮ እየተቀበዘበዘች እኮ ነው ሻሃዳ ሲዙኝ ታያልኳት። እኔ ቃል ቤት ጋይስ ታያልኳት። ምን ብዬ ነው ታያልኳት? አንዴ ሻሃዳ ይዘሻል፣ እኔ ሴና ድጋሜ ሻሃዳ ያዘች ሲባል የተናገርኩ ሰዎች ካላች ኮሜንት ላይ ጻፉ። ሃይማኖት አልኳቸው ሰው አንዴ ይቀይራል። ገባችሁ? አንዴ ይሳሳታል። ሁለቴ ሶስቴ ካረገው ግን ቢዝነስ ነው ብዬ ተናግሬያለሁ። አሁን የሴና ቢዝነስ ነው። ወደ ክርስትናም ትመለስ፣ ወደ ኦርቶዶክስም ትመለስ፣ ወደ ወንጌል አማኝ ቢዝነስ ነው። እንዲህ ብዬ ተናግሬ ነበራችሁ። ተባረኩ። አንድ ሰው ለምሳሌ ኦርቶዶክስ የሆነ ሰው ቢሰልምና ተመልሶ ወደ ኦርቶዶክስ ቢመለስ ስህተቱን አረመ ነው የምንለው። እኔ እንደዛ ነው የምረዳው። ተመልሶ ግን ጴንጤ ከሆነ ይሄ ስራ ነው፣ የእንጀራ ነው። አንድ ሰው ሙስሊም የነበረ ሰው ክርስትና ላይ ሄዶ ተመልሶ ወደ ክርስትና ከተመለሰ ኦኬ እሺ ተረድቶ ነው፣ ባለማወቅ ነው። ከክርስትና ወጥቶ እንደገና ሌላ ክርስትና ይሄ ስራ ነው። አንድ ያጠላል ብላ ሶስት። ስለዚህ ልጅ የምትናገረውን ነገር ደግሞ ፍሊተር ስታረጉት ሳይኮሎጂ ኬዝ አለባት። ፖለቲካ ሰርተውብኝ ነው ሻሃዳ ያስያዙኝ ብላ ኡስታዞችን አሰድባ እስልምና እኮ እንዲህ ነው ካስባለች በኋላ እሺ ብለው ተዋት። ሲተዋት ለምና ነው ሻሃዳ ያዘችው ሴና ማለት። ምክንያቱም በሙስሊሞች በእስልምና ህግ ከልባችሁም ይሁን እየቀለዳችሁም ይሁን አፊዙም የሙስሊሞች ኬር አይደለም። እስልምናቸው በመያዛቸው መሰረት ሻሃዳ ያስይዛሉ። ማንም ይሁን ሻሃዳ ያስይዟቸዋል። ስለዚህ በዛ መሰረት ነው ሻሃዳ ያስያዟት እንጂ ባህሪዋን ሳያውቁ ቀርቶ አይደለም። እቺ ልጅ ሻሃዳ ሲዙኝ እያለች አናሲዝም የማለት መብት የለውም ሙስሊም። ወደዋት አምነዋት እርግጠኛ ሆነውባት አይደለም፣ ከአላህ ጋር ትተሳሰብ ብለው ነው ሻሃዳ ያስያዟት። ከዛ ደግሞ ምን ትላለች? ሁለት ጥቅስ በነበበሽ ቁጥር ኢየሱስ ቁስሌ ነው። ኃጢአትሽ ነው ቁስል የሆነብሽ። ሰልፊሽነትሽ ጋፍሮቭነትሽ ነው ቁስል የሆነብሽ። የኔ ቆንጆ እንዴ ኦንላይን እኮ በሺ የሚቆጠሩ ሳይካትሪስቶች አሉ። ሁላችንም እኮ እብድ ነን እኮ። ደግነቱ ታከመን ነው እንጂ ማን ጤነኛ ያለ ይመስልሻል? የኔ ፍቅር እረፉ። እኔ በኢየሱስ ላይ የምትዘባበቱ ሰዎች እግዚአብሔር በአሕዛብ ፊት ነው የሚያዋረዳችሁ። ብዙዎች አይተናል ማህበራዊ ሚዲያ ላይ፣ እንደዚህ በዓለም አይደለም ማህበራዊ ሚዲያ ላይ አይተናል። በኢየሱስ በእግዚአብሔር ክብር የሚቀልድ ሰው እግዚአብሔር በአሕዛብ ፊት ነው የሚያዋረዳችሁ። ያ ውርደት በጣም መጥፎ ነው፣ መጥፎ ውርደት ነው። ስለዚህ ሴና ትናንትና ኤርሚያስ አዋረዳት እንጂ ከ4 ቀን ከ5 ቀን በፊት ባቢ ሲናገራት ባህሪያት ስትናገራት ሌሎች ሲናገሩ ተቃውሞ ያለው እኔ ለምን ተቃወም ነው? ማስረጃ ስለሌለን ስለማታመን ልጅቷ ሪአክት ስታረግ እኮ ነበረ። በሰድቡኝ ግድ አይሰጡኝም፣ እስልምና ማንንም አልሰጠኝም፣ ከእስልምና አልወጣም፣
እኔ ሙስሊም ነኝ እያለች ሪያክት ስታደርግ አልነበር እንዴ ጋይስ? እንደዛ ነበር ሪያክት ስታደርግ የነበረው ላያችሁ ላይ። ስለዚህ አማራጭ አልነበረንም። ኦኬ አለን፣ ዝም አልን። ልክ እንደ ተጎጂ ነበር ሪያክት ስታደርግ የነበረው። ከዛ ሄደችና አንበሳው መንጋጋ ላይ ወደቀች፣ ቆርጥሞ በላት። ኤርሚያስ በጌታ ክብር ከመጣሽበት ራሱን ራሱ ይክዳል እኮ ነው የምላችሁ። እኔ ሰዎች እንዴት እንደሆነ የኤርሚያስን ባህሪ መርዳት የከበዳችሁ አላውቅም። ኤርሚያስ በጌታ ፍቅር አያመቻመችልሽም የኔ ቆንጆ። ከተቸገርሽ ይረዳሻል፣ ከታመምሽ ያስታመምሻል፣ ካኮረፍሽ ያስታርቅሻል። በጌታ ክብር ላይ የሚገለሙትን ሰው ኤርሚያስ አይታገስም። ራሱን ራሱ አይታገስም። ሰውየው ሲያለቅስ አሰሙትም እንዴ? ራሱን እንኳን አይታገስም። ሰው እንዴት በጌታ ክብር ላይ ይገለሙታል? ይሄ እኮ ግልሙትና እኮ ነው። ሴና የመንፈስ ጋለሞታ ነሽ አንቺ። አሁን እሄድብሻለሁ። አሁን ቤቴ ነው። እዚህ ቤት ዓለም እንደሆነ ድርሽ አትር ማን እንደሚያስጠልሽ አያለሁ። ሆሆ ኢየሱስ ቁስልሽ ሴናን ብቻ ለምን ኦፓል ማን ይቀረኛል? ለምን ታሙ ላይ ደግሞ ቆይ ልጨርሳ። ታሙ ብቻ ሳይሆን ሴና ብቻ ሳይሆን እንደዚህ ፊት ለፊት ያልወጡ ግን እዛም እዚህም እያውደለደሉ ገባሽ አይደለ? የሚነግዱ አሉ በሆነ ሃይማኖቶች ከሰለሙ በኋላ በጣም የሚልከሰከሱ። ስም መጥራት ምናምን አያስፈልግሽም፣ ግን ቃል በቃል ብትናገሪውና ቢሰሙት ለነሱ ትምህርት ይሆናችኋል። ምድረ ማበጠሪያ አራለም ባትኖርኛ የኤዱ ስድብ ምን በቃ ጌታ ነው ብላችሁ እንዴት እንደሚያስቀኝ ነገራችኋል። አሁን ማበጠሪያ የሚባል ስድብ አለ። ስሙኝማ ሰው። ስለዚህ ኤርሚያስ የእኛንም ችግር ነው ይፈታለን። ብዙ ሰዎች እዚህ ጋር ፈቲ፣ ባህሩ፣ ሌሎችም በጣም ብዙ ሰዎች ተሰድበዋል። በእነሱ ምክንያት እኔ ራሱ ተቆጥቻቸዋለሁ። ያውቃሉ። ይኸው ባሉበት ነው የምናገረው። የምናውቀው እንዳለ ሆኖ በውስጥ የምናውቀው እንዳለ ሆኖ ግን የኢየሱስ አገልጋይ የሆነ ሰው የኢየሱስ ደቀ መዝሙር የሆነ ሰው ጋር ሄዳሽ አጸልየሽ ከዛ ደግሞ አስቢው ቤቱ ሄደሽ እሱ ላይቭ ላይ ሆኖ ሰሙ ጌታን ሲቀበል ጠብቀሽ ሄደሽ አንቺ ቦታው ላይ ስምሽ እንድነሳ ስለፈለግሽ ፈርታ የነበረው እኮ ምን ታውቃላችሁ? ሴናም ጌታን ትቀበላለች። እሱ እኮ ምንም ያለው ነገር የለም። በነገራችሁ ላይ ማለት ነው ሌባ እናት ልጇን አታምንም ይባላል። ምንም ያለው ነገር የለም። ገና ሴና ስትባል 1200 ሰው ባለበት ሴና እኮ ጌታ ልትቀበል ነው ብለው ያዋረዱኛል ብላ ስለፈራሽ ብቻ ነው ከእስልምና አልወጣሁም ትላለች እንደተገረፈ ሰው እንዴ። ስለዚህ ኤርሚያስ አንቺን ማዋረድ ፈልጎ አይደለም። አንቺን ያዋረድሽ ኃጢአትሽ ነው። የመጨረሻ ደፋር ሰው ነው ኤርሚያስ ፊት በጌታ ክብር ላይ የሚገለሙተው እኮ ነው የምላችሁ። ራሱን የሚቀር አይደለም እንኳን አንቺን ሴና ተጸልዮልሽ ተጸጽቻለሁ ብለሽ እንግዲህ አምላኬን በመካዴ ተጸጽቻለሁ ብሎ ማለት እኮ እስልምናን መምረጤ ልክ አይደለም እኮ ማለት ነው መልሱ። እንደዛ እኮ ማለት ነው። አምላክሽን እኮ አይደለም የካድሽው እስልምና ስትቀበይ። ክርስትና ልክ አይደለም። ክርስትና ልክ አይደለም። ክርስቶስ አምላክ አይደለም። እስልምና ትክክል ነው ብለሽ ሻሃዳ እንደ እብድ ውሻ ተቅበዝብዘሽ ሻሃዳ የሚያስችል ሰው ፈልገሽ ሻሃዳ ከያሽ በኋላ አምላኬን በመክዳት ተጸጽቻለሁ ብሎ ማለት በራሱ ፌር አይደለም። ስለዚህ ለምንድን ነው በአደባባይ ለኢየሱስ ክብር ያልመሰከርሽው ብለን ስንጠይቃት ምን ብላ መለሰች? ገና እየተማርኩ ነው። እስከ መቼ ነው የምትማሪው? እስከ መቼ? በውስጥ ሄደሽ ሲደረስብሽ እየተማርኩ ነው፣ በውጭ መቶ ሲያዋረዱሽ ደግሞ ከእስልምና አልወጣሁም ብሎ ማለት ያሳፍራል። ሰው እንዴት በመዳን ቀልድ ይቀልዳል? በድህነቱ ሰው እንዴት ቀልድ ይቀልዳል? የትም ይመችኛል የትም ዘፈን ነው ብላለች ሮቢ። ዘፈን ነው መዳኛችሁ አይደለም። የሚያደነሽ ያመንሽው ብቻ ነው። መለኮታዊ ኃይል ነው የሚያደናችሁ። ስለዚህ በድህነታችሁ ላይ ሙድ የምትይዙ ሰዎች እንደዚህ በአህዛብ ፊት ትዋረዳላችሁ። ማን ይኖር አይታወቅም። ትናንትናውን እኛ እየሰማንሽ እንደሆነ አታውቂም። ተንጠልጥለሽ ሄድሽ፣ አንበሳው አፍ ላይ ቆርጥሞ በላሽ። ከዛ አስጠነቀቀሽ።
ሴና ትቀጭበታለሽ አለሽ። እኔ እንደተቀጣሽ ነው የማስበው። ምክንያቱም አእምሮሽ ለቋል። ሜታፋይስ አይሰራም ጭንቅላትሽ። አሁንም የምትመለሽው ኢየሱስ ቁስሌ ነው እያልሽ ፓናዶልና ፓራስታሞል በመዋጥ አይደለም የምትመለሽው። በኢየሱስ የቆሰለ ሰው የሚያድነው ኢየሱስ ብቻ ነው። የሚያድንሽ መንፈስ ቅዱስ ነው። ስለዚህ መድኃኒትሽን እያወቅሽው ለምን ትሰቃያለሽ? ጥያቄያችን ነው። እኛ ራስ ገዞች እንጠይቃለን። ሴና ኢየሱስ ቁስሌ ነው፣ የልጅነት አምላክ የመካድ ቀላል አይደለም። አንዴ ነው እንዴ ካድሽው ኢየሱስን? ጴጥሮስ ራሱ እንዳንቺ አልከዳም። ጴጥሮስ እኮ 9 ሰዓት ሲሆን እኮ አምላኩን እንደከዳ እኮ አስታውሷል። ግን ስለረፈደበት ነው ተጸጽቶ ራሱን የቀጣው። አንቺ አንዴ ነው እንዴ ጌታን የካድሽው? አንዴ ነው ወይ የካድሽው? አይደለም እኮ እድሜ ልክሽን እኮ ነው የምትክጁ አንቺ ኢየሱስን። ወደፊትም ነው የምታረጊው። ስለዚህ ይሄ ቁስልሽ ሊድን አይችልም። አንቺ አሁን እኛ ነን የምንነግርሽ። አንቺ ሴና አእምሮሽ ታሟል እያልንሽ ነው። ታማሚ ነሽ፣ መታከም አለብሽ ካለን እኛ ትክክል ነን። የልጅነት አምላኬን በአንድ ጊዜ ከውስጥ ያውጥቼ ይመጣል አልችልም። ኤክስሽንስ የድሮ ፍቅረኛሽንስ የኔ ወድ የድሮ ፍቅረኛሽ ላይ አሁን ፍቅረኛሽ ላይ ትማግጭበታለሽ? ሳራ ታብታብ አድርጊ ዝም ብለሽ ችሉት ውዶቼ። ስለዚህ አዲስ ህይወት ብትጀምሪም የድሮ ህይወት ሲናፍቅሽ፣ አዲስ የፍቅር ህይወት ሲኖርሽም የድሮ ፍቅረኛሽ ሲናፍቅሽ፣ በቆሰልሽ ቁጥር የሚያድንሽ ያለፈ ታሪክሽ ከሆነ እንግዲህ አንቺ ጤነኛ አይደለሽ። ይሄ በሽታ ነው ራሱን የቻለ። እኛ ልንጸልይልሽ እንችላለን እንደ ግለሰብ፣ ግን ደግሞ ገና ለገና ማህበራዊ ሚዲያ ላይ ያሉ ሙስሊሞች ይቆጡኛል ብለሽ ትናንትና ታርበድር ብለሽ ደግሞች አስገድደው ሻሃዳ ያሰብሽ ሰው አለ ብለን ጠይቅንሽ፣ የለም አልሽ። ሻሃዳ ስትይዥ መጀመሪያሽ ነው አልንሽ፣ አይደለም አልሽ። ከዚህ በፊት ሻሃዳ ስትይዥ እኮ ኢየሱስ ክርስቶስ አምላክ አይደለም ብለሽ ነው ሻሃዳ ያዘሽው። ከእስልምና ስትወጪ ፖለቲካ ተሰርቶብኝ ነው፣ አላሰብኩበትም፣ ድንገት ነው የሆነብኝ አልሽ። ኡስታዞችን አሰደብሽ፣ ይሁን ብለን ዝም አልንሽ። ኡስታዞቹ ባህሪሽን ስለሚያውቁ ዝም አሉ። አሁን ደግሞ ኤርሚያስ ጋር ስትሄጂ ምን ሆኜ ሄድኩ ልትይ ነው? እስኪ ይሄን መልሽልኝ። ይደውሉልኝ ነበር፣ ያናግሩኝ ነበር። ከሰለምሽ 5 ወርሽ ነው። ኤርሚ ደወለልሽ ከወር በፊት ነው። ንስሐ ገባሽ ከ3 ቀን በፊት ነው። ሳሙ ይሄንን ነገር ያውቃል። ስለዚህ አንቺ ሳሙ እንዳያወራብሽ፣ ኤርሚያስ እንዳያወራብሽ ነው ትናንትና ስትዘባርቂ ነበሩ ማለት ነው። ሳሙ ጌታን ተቀበለ ብዬ ቶሎ መወሰን አልፈልግም። ጊዜ እንስጥሽ። መቼ ይመችሻል? አንቺ እንደ ሳሙ እኮ ደፋር ስለሆነ እኮ ነው። የሳሙን እንመጣበታለን። ሳሙ ያዘ ብዬ፣ ሳሙ ጌታን ተቀበለ ብዬ፣ ሳሙ መሰከረ ብዬ አልመሰክርም። እና መቼ ነው የምትመሰክሪው? ወዶ እኮ አይደለም በክርስቶስ የምታመን ሙስሊም እህቴ ናት እኮ ያለው እኮ ወዶ አይደለም እኮ። ኤርሚያስ የተናገረውን ነገር ግን እንዳትረሹ። ቁስልሽ ሰፍቶ ገደል ሆኖ እንዳይውጥሽ እኔ እፈራለሁ በነገርሽ ላይ ሴና። ስለዚህ ከዚህ በኋላ ባተገኘሽበት ሴና ብትቀጠቀጪ ኃላፊነቱን አንወስድም። እኔ አእምሮሽ ጤነኛ ነው ብዬ ስለማላመን ቴራፒ እንድታረጊ እመኛለሁኝ። እኔ ጤነኛ አይደለም አእምሮሽ። አዲስ ጥቅስ ባየሽ ቁጥር ኢየሱስ አምላክ ነው። ምን አይነት ባህሪ እንዳላችሁ ታውቃላችሁ? እንደዚህ አይነት ሰለምቴዎች ምን አይነት ባህሪ እንዳላችሁ ልንገራችሁ። ለምሳሌ ብዙ ሙስሊሞች ተሰብስበው ክርስትና እኮ ስህተት ነው ብለው ሲናገሩ ሻሃዳ ይዛሉ። አብረው ነው የሚያላቀቁት ከታቸው። ሻሃዳ ከያዙ በኋላ ደግሞ በ3ኛው ቀን ክርስቲያኖች ተሰብስበው እስልምና እኮ ስህተት ነው ብለው ሲሉ እዛም ሄደው ደግሞ የማቴዎስ ወንጌል ይማራሉ። ምንድነው የምትባሉት እናንተ? ያ ሰውዬ እኮ እስከ 3ኛ ክፍል የተማራችሁ ሰዎች ቢያንስ እስከ 5 ተማሩ ያለው ነገር እኮ ሊፈጸም እኮ ነው ሊያችልኝ። አሁን እሱ ሰውዬ እንደ ሮል ሞዴል ተጠቀማለሁ ብዬ አስቤ አላቅም።
የፀሐይ አምላክ ምስክሬ ነው። ይሄ የእውቀት እጥረት ነው። ይሄ የፀሐይ እጥረት አይደለም። ትናንትና አንዷ ገብታ እፎዬ እንዴት ነህ? ደህና ነኝ። ምንድን ነው አላት። ሆሶ ቤት እኮ ገብቼ ሻሃዳ ሲይዞ እኔም ልቀልድ ብዬ እንደው ለቀልድ ያክል ሻሃዳ ያስኮኝ ልጅ እና አላት። አስጣመቆኝ ስትል ነይ ውጪ ደደብ። እኔ እስቱ ሲናደድ እኔ በድምፅ ነው የማውቀው። ሲናደድ ማለት ነው የምር ቅንጥል ያደረገችው፣ በቃ ሆት ነው ነርቨስ ነው ያደረገችው ሴትዮዋ። ነርቨስ የምር ነው የሚላቸው መሀይም ደደብ ሴቶች አለ። የምር ሄዳ ለቀልድ ብላ ሁሱ ቤት አሁን እሷ እንግዲህ ሁላችሁ በእሷ ቤት በእስልምና ሙድ መያዟ ነው። የኔ እናት ሁሱ ለቀልድ ነው ሻሃዳ ያስኩት ብለሽ ዛሬ አውርተሽ ማታ ብትሄጂ ደግሞ ሻሃዳ ያስይዝሻል። አንቺ ለምትክጁ አምላክ ተጨነቂ። አንቺ ልክ በራበሽ ቁጥር በደበረሽ ቁጥር ብድግ እያረግሽ ለምትክጁ አምላክ ተጨነቂ እንጂ አምላክ ይሁን ሁሱ ካልሽው ስራውን የተላከበት ነው፣ እስልምናው ነው። በጣም ያልገባችሁ ያልተረዳችሁት የሙስሊሞች ሳይኮሎጂ ለሙስሊሞች ሻሃዳ ማስያዝ ግዴታቸው ነው። ለአንተ እስልምና አይገባህ ማለት አይችሉም። ሰውየው ማንም ቢሆን ካላህ ጋር ይተሳሰብ። እናንተ ግን ትንባላችሁ ቁጥር ለምን አምላክሽን ካልሽ ስትባል ምን ብትል ጥሩ ነው ማሮቼ? እንዲያው ጠሎቴን አልሰማ ሲለኝ ነደደኝ አለች እና ሲነደኝማ ሄጄ ሁሱ ጋር ሻሃዳ ያዝኩ። ከዛ ጸጸተኝ፣ ጠሎቴም እንደው ጠነከረ አለች። ውዳሴ ማርያምን አንቦለቡላለሁ። ውዳሴ ማርያም እንቅልፍ ነው የሚያስወስድሽ የኔ እናት፣ አደንዛዥ ዕፅ ነው ውዳሴ ማርያም። ወንጌል የማያውቅ ሰው ውዳሴ ማርያም ካነበበ አደንዛዥ ዕፅ ነው የሚጠቀሙ። ይሄ ሰው መባል ያለበት በህግ ነው መጠየቅ ያለበት። እንጉልፋቶ የሞተልሽን አምላክ ሳታቂ ሄደሽ ሁሱ ቤት ሻሃዳ ይዘሽ ስትመለሽ ውዳሴ ማርያም ታነበይልሽ እንዴ? ደናቁርት። ከዛ አለች ያቃዠኛል አለች። ገደል ለገደል ነው ወርዶ አለች። ስወጣ ሰዎች ያሮጡኛል አለች። ከዛ መጠናቅ ፈለጉ። ከዛ እንዲህ አይነት ሰለምቴዎች እስልምናን ያዋረዳችሁ የሚመስላችሁ፣ በሙስሊሞችና ኡስታዞችን ያዋረዳችሁ የሚመስላችሁ ሰለምቴዎች፣ የሚዋረደው የእናንተ መንፈስ ነው። እናንተ ናችሁ የምትዋረዱት። ስለዚህ 3 አይነት ሰለምቴዎችን አይቻለሁ። አምላኩን የማያውቅ ሰው ነው ብድግ ሰው ይውላችሁ ለአምላኩ ይሞታል ይታረዳል። ሰማዕታት እያላችሁ የምታነቡትን ታሪክ አታውቁም እንዴ? እኔ አልገባኝም። ምንድን ነው የምታነቡት? የሰማዕታቶች ታሪክ እኮ ለሀብትና ለንብረት ሞቶ ሰማዕት እኮ የተባለ የለም እኮ በቤተ ክርስቲያን ደረጃ። የክርስቶስ ሙሽራ ነው የሚባሉት። አምላኬን አልክድም፣ ለአምላኬ ሞታለሁ፣ ከአምላኬ በቀር ሌላ አምላክ የለም ብለው እኮ ህይወታቸውን እስከ መስጠት ሲደርሱ ነው ሰማዕታት የሚባሉት። ብድግ እያላችሁ ድንቢ ኖራ ተጫውታችሁ ሻሃዳ መያዝ፣ ሰኞ ማክሰኞ ሮብ ምናምን ተጫውታችሁ ሻሃዳ መያዝ፣ ይሄ እኮ አምላካችሁን ጭራሽ እንደማታውቁት እኮ ነው የሚያሳየው። አታውቁትም አምላካችሁን። ለአምላካችሁ ክብር የላችሁም። አምላካችሁ ከፈለላችሁን ዋጋ አታውቁም። ስለዚህ ብድግ ባላችሁ ባኮረፋችሁ ቁጥር፣ ጸሎታችሁ ባልተሰማ ቁጥር፣ ፍቅረኛሽ ብሎክ ባረጋሽ ቁጥር፣ በራበሽ ቁጥር፣ ወንድ ባየሽ ቁጥር አምላክሽን መካድ ማለት የሚያዋርደው ራስሽን ነው። በነገርሽ በዚህ ትሪክ ውስጥ ስለምናናዋርዳለሁ የሚል ሰው ካለ ፌዝ ነው የተዋረዳችሁ። አምላካችሁን በዚህ ልክ መካዳችሁ በራሱ ውርደት ነው። ከ3 ቀን በኋላ ከዛ አምላክሽን አፍቅሻል። ከ5 ወር በኋላ ደግሞ ልክ እንደ ሴና ቁስልሽ ይሰፋል። ኢየሱስ እኮ ቁስሌ ነው፣ ኢየሱስ አሁንም ቁስሌ ነው። ምን አድርጎ ነው ያቆሰለሽ ኢየሱስ? አንቺ እንዳትቆሲ መስሎኝ ኢየሱስ የቆሰለው፣ አንቺ እንዳትሞች መስሎኝ ኢየሱስ የሞተልሽ። ያንቺን ሞት ነው የሞተው፣ ያንቺን ግርፋት የተገረፈው፣ ያንቺን ስቃይ የታመመልሽ ኢየሱስ። ኃጢአት የሌለበት የእግዚአብሔር በግ እያለ ዮሐንስ የሚጠራው ለአንቺ ነው። ስለዚህ ያ ኢየሱስ የከፈለልሽ ዋጋ ከገባሽ
ሙስጠፋና ከድርን ባየሽ ቁጥር ምን አባሽ ያሮሮጥሻል ነው ጥያቄያችን። ምን አባሽ ትሰሪያለሽ ነው ጥያቄ። ጥያቄያችን ይሄ ነው። ጥያቄያችን ይሄ ነው የምንጠይቀው። ከዛ ደግሞ ሰብሰብ ይሉና ልክ ሸሃዳ ሲይዙ ሙስሊሞች እስልምናን ሲያስተምሯቸው እስልምና ትክክል ነው። ከዛ ደግሞ ሰብሰብ ብለው ክርስቲያኖቹ ነይ እስቲ እስልምና ትክክል ከሆነ ክርስትና ስህተት መሆኑን አሳይኝ ስትባል መልስ የለም። እሺ ነይ ከእስልምና የወጣሽው እስልምና ስህተት ሆኖ ከሆነ ክርስትና እውነት መሆኑን አሳይኝ ሲባሉ መልስ የለም። ገንዘብ በልታ እኮ ነው ሰዓዳ የተባለችው ክርስቲያን እኮ 1200 ድርሃም ቁርጥም አድርጋ በልታ እኮ ነው ሃይማኖቴን ስለቀየርኩኝ አለች። የሰው ባል ቀምታ የሰው ገንዘብ በልታ። መጣሽ ደግሞ አንቺ ጭራሽ ቤቴ መጣሽ። እኔ እንዳንቺ አሳቀኝ ሰው የለም። እግዚአብሔር ነው የምልሽ፣ እንዳንቺ አሳቀኝ ሰው የለም። የብር በቃ ውይ አቅሙ ራሱ የለኝም የሚወራ ከአንቺ ጋር። እንዴት ነሽ? አላስጠመቅም ብለው ሲያባረሩሽ ሂጃብ ለብሰሽ መጣሽ። ከተማች እኔ ገባሁት ማርያም እንጂ እህትም ሆነሽ እንደው ሳትሰርቡኝ ሳትቆጡኝ እንደው በመከርሽኝ እንጂ እኔ እናቴ እየሰደቡኝ እየዘቀዘቁኝ እኔ አልቀረጥም። ቁንጅናሽንም አንዘቀዘቅም። ጠላትሽ ዝቅዝቅ ይበል። አይውልሽ ልቤ ውስጥ ነው ቲፍ እያልኩ ነበር እየሳኩኝ። ኦኬ ያንን መግባቴ ስህተት ነው እንትን ብያለሁኝ። ምክንያቱም ከኛ ደግሞ ፈጣሪ ያውቃል ልቤን እንጂ ማንም አያውቅም አምላክና። እኔ እንደውም ጸሎት ይውልሽ ከዛ ቀን ጀምሬ ጸሎት በጣም አጥብቄያለሁ። የሄር ያርግልኝ ማርያምን። እኔ ስቄ እግዚአብሔርን በዚህ ዓመት እንዳንቺ አሳቀኝ የለም። እኔ ጋይዝ በተለይ ማለት ነው የእፎይ ንዴት በቃ እንባዬን ያፈሰሰው። ምክንያቱም እኔ በመናደድ አይደለም የሳኩት ማለት ነው። የእሱ አነጋገር እናንተና ማለት ነው እና ቤላ ናቸው። መቤትም ዋትስአፕ ላይ ሀይ ብትኝ እልክልሻለሁኝ። እነሱ እንደውም ከቲክቶክ አሁን ውጭ ምናምን ብለውኝ ሰውን እንትን አትበይ ብለው እነሱ መክረው እየገቡ አንቺ ደደብ ይዘግዝ እንደውም ማይሰርቤ ህዝብ የለም እንዴ ይስደቡ ችግር የለብኝም። ግን አሁንም ይሄን ሂጃቡን ያረው ዝም ብዬ እያናደዱኝ እንጂ እኔ ጭራሽ እንደው በውስጤም የለም እምነት የሚባል እኔ ኦርቶዶክስ ነኝ። ያደግኩት ቤተክርስቲያን ነው እንደው የለበትም። ግን ተሳስቼ በቃ ገባሁ ጥያቄ ልጠይቅ። እኔ ብቻ እኮ አይደለሁም ሌሎችም እኮ አሉ። 1500 እኔ ምንም አልቀየርኩም። ሁሉም ነው ሸሃዳ ስትይዢ የሸሃዳ ትርጉም ታውቂያለሽ ምን እንደሆነ? ሸሃዳ ያሹ እኮ በኋላ እኮ ነው የገባኝ እኮ ምንድነው ብለው በኋላ እና ትርጉሙ ስለው ከአንድ ያላህ በቀር ማመን የለም አለኝ። በጨረስካ ብዬ ነው ውርድ ያልኩት ማምላክና እኔ ያለኝ ልክልሻለሁ። እንዴት እዛ ጋር እኮ ማለት ነው ላይ ለላህ ብለሽ እኮ ስትይዢ እስልምና ትክክል ነው፣ አላህ ብቸኛ አምላክ ነው፣ ከአንድ አላህ በቀር የሚመለክ ሌላ አምላክ የለም ብለሽ ስላሴንም አርሴማንም ወልድ እግዚአብሔርንም እግዚአብሔር አብንም መንፈስ ቅዱስንም ከዳሽ እኮ ነው። በቃ እዛ ጋር እኮ ሙስሊም ሆነሽ እኮ ነው የወጣሽው። ገብቶሻል ለምልሽ? አላወቅኩማ እኔ ትርጉሙ አላወኩም ትለኛለች። በቃ እንዲመስሎኝ ብዙ ልጆች እንደዛ ደግሞ ምን እንዳሉ ታውቂያለሽ? ይኸውልሽ እፎይ ጋር ያስከደ ምክንያት እንደዛ እፎይ ጋር ለምንድን ነው የሄድሽው? ሁሉን ነገር እንጂ ያደረኩት ደግሞ እፎይ ጋር ለምንድን ነው የሄድሽው? እነሱ እንደዚህ እያለ ሳይቀበል እፎይ ጋር ማይሄድኩትማ ያንን ነገር ይከርድ አድርገው ምናምን እንደዚህ እያለ ድራማ እየሰራባቸው ነው። እሱ ራሱ እሱ ይፈልግሻል ብሎኝ እኮ ሂጄ ነው ለምንድን ነው የገባሽው ሲለኝ አይ እኔ ተአምኜበት ሳይሆን ዝም ብዬ ሞዴሊዝ ነው የገባሁት እለዋለሁ። ለዛ ተናዶ ወረደኝ። ግን ሰው ኮሜንት ምንም ሁሉ ቀይሮ እንደዛ አደረገው። እኔ ፎይም እኮ እንትን ፎሎ ያልነበረም ግን ሸር አድርገውልኝ ነው ለነገር አውቀው ማለት ነው ሰይጣን ስራ ሲሰራ እንጂ እኔ እግዚአብሔርን ብታይኝም ባታይኝም ምን አሁን እኮ እነሱ ልንገርሽ እነሱ ሁሱን ማዋረድ ፈልገው ነበር። አንቺ ነው የጠሩሽ። ልክ ሁሱ አታሎ ሸሃዳ እንዳስያዘሽ አስመስለው
ፖለቲካ ሊሰሩብሽ ነበር የጠሩሽ። ሁለቱ ሀቁን ልንገርሽ። ልክ ሁሱ አንቺን አታሎ ጠርቶ ሻሃዳ እንዲያሳዘሽ አድርገው ነበር። ምክንያቱም እዛ የሚያስገቡት እንደዚህ አይነት ሰው ነው። በኋላ ግን አንቺ ሀቁን ተናገርሽ። ምን ብለሽ ሀቅ ተናገርሽ? እኔ ሁሱ ቤት የገባሁት ለቀልድ ነው፣ ለመቀለድ ገብቼ ሻሃዳ ይዤ ወጣው፣ አስጠምቁኝ አልሽ አይደል አንቺ? አዎ ይሄ እኔ ጋር ነው የሚቆራረጠው ማሮቼ። ስለዚህ ምንድነው መሰላችሁ፣ ለምሳሌ አሁን የእፎይ መናደር ትክክል ነው። እፎይ የተናደደበት ምክንያቱም እሱ ፖለቲካ ሊሰራባን ነበር የጠራት። ተመልከቱ የማያውቁ ልጆቻችንን እያስገቡ ሻሃዳ ያስይዛሉ ምናምን ብሎ ፖለቲካ ሊሰራባት ነበር። ለካ በገዛ ቆንጨሯን የሞተችው ልጅቷ፣ በገዛ ቆንጨሯን የሞተችው። እነሱ ስቱፒድ ናቸው፣ እናንተ ከነሱ የባሳችሁ ናችሁ ነው ያለው። እኔ መግዛቤን እኔ ቀንደ ትናንትና ስቅ ያላቅም ወይ ጌታ ሆይ ብሽቅ ነው ያደረገችው። ብሽቅ በቃ ትልቅ አሳ ነው ያስመለጠችው እንጂ አሯሩጠው የእሱ አሽከሮች እኮ ገስት ያስገቧት ዝም ብሎ ሰው ያስገቡም። ታውቃላችሁ ሁሱን ሊያስረግጡ ነበረ፣ ሁሱን ሊያስበሉ ነበረ። ግን ልጅቷ ስላልገባት ሀቁን ተናገረች። እኔ ሙድ ለመያዝ ብዬ ገብቼ ሻሃዳ ተቀበልኩ፣ አስጠምቁኝ አለች። አንቺ ገንገበት አለ እምነት መቀለጃ ነው ወይ ብሎ ወረደባት ልጅቷ ላይ። ገባችሁ የሚለች እዛው ነይ ማሬ፣ ኔትወርክሽ ነው የሚያስቸግርሽ ሰው። ስለዚህ አንቺ አሁን መጠመቅ አለብሽ፣ ክርስትናንም መማር አለብሽ። የሶስተኛ ክፍል ተማሪ መሀይሞች ሴቶችን እንዳይሳደብ ጥሩ አድርገን አሰልጥነን ነበረ። ትናንትና ግን ሲሳደብ መቃወም ያልፈለኩት ስለሚገባት ነው። ልጅቷ አናደዋለች። ትናንትና በተናገረው ነገር ላይ ምንም የምለው ነገር የለኝም። ሰደባት እንዲህ አላትን ብዬ የምቃወሙ ነገር የለኝም። በጣም አግሬሲቭ የሚያደርግ ነገር ነው ያደረገችው እንደ አንድ ክርስቲያን ስታስቡት። ምክንያቱም እሱ እዛ ቦታ ላይ ፖለቲካ የሚሰራባቸውን አጀንዳዎች ነው ታውቃላችሁ የሚያጧጥፈው እና ከሸፈችበት። ሙድ ሊዝ ገብቼ ብላ አምላኳን ክዳ ስትወጣ አስቡት እንግዲህ ምን እንደሚሰማው እንጂ እኮ አስፈልጎ አስጠርቶ ያመጣት እኮ ሁሱ አታሎ እንዲህ አድርጎ ሻሃዳ ሲያዘኝ ትላልኛለች ብሎ ነበር የጠራት ማለት ነው። ሁሌ ፋሲካ የለም። ሁሱ ነገም ተመልሰሽ ብትሄጂ ሻሃዳ ሲያዝሻል። ይህንን ማወቅ አለብሽ። እናንተ የእስልምና ሳይኮሎጂ አልገባችሁም ማለት ነው። እና ጥንቃቄ ኔትወርክ ዋይፋይ ሄደ ችግር የለውም ማሬ። አሁን አንቺ ፎቶን ስላስቸገሩ አጠፋ። ለምን አሁን ሙድ ሊዝ ምናምን ትላለች? እግዚአብሔር አልሰማ ሲለኝ ወደ አላህ ሄድኩ፣ 3 ቀን ሻሃዳ ይዤ ሲጨንቀኝ ተመለስኩ አላልሽም? ሳዳ ቤት ገብተሽ ለምን ሙድ ሊዝ ነው ሻሃዳ ያስኩት ያለሽ? እኔ እኮ እዛ እኮ እኔ እኮ ያልኩት እኮ እነዛ የሚሳደቡት ልቀልል እነሱ ገብቶሻል ገብተው እንትን አሉኝ። እኔ እኮ ለማንም አይደለም እምነቴ ለራሴ ነው። ገብቶሻል? ሰው አለ ሰው ፖስተኝ አልፖስተኝ ሰው እንትን ደግሞ ስተቴን አምኜ በልቤ ደግሞ ክርስቶስን እንዳልካርኩት ማንም ሰው ሳይሆን ራሱ ክርስቶስና እኔ ራሴ አውቃለሁ። ገብቶሻል? ግን ለሰው እንደዛ ብሎታል። ይሄ ነገር ኃጢአት ነው። መጽሐፍ ቅዱስ በልቡ አምኖ በአፉ መመስከር እንዳለበት እንደነገር ተቀርሽ። መጽሐፍ ቅዱስ እምነት የሚባለው በልብሽ አምነሽ በአፍሽ ስትመሰክሪ ነው እምነት የሚባለው። አንቺ ሙስሊም ቤት ገብተሽ በአፍሽ ምስክርነት ሰጥተሽ ወተሻል። ካላህ በቀር ሌላ ሰጠው እኮ ሄደ እኮ በንስሐ ስተት ከሆነ በቃ በንስሐ እኮ ተመለሽ እንጂ የሚባለው መሳደቡ ምን ያመጣው? አንቺ አሁን ማድረግ ያለብሽ ልንገርሽ፣ በቃ አለማወቅ ነው። አሁን እኔ ያንቺ ኃጢአተኛ ላይ ነው ያለው። እውነት ለመናገር ኃጢአትሽ ተካፋይ ለምን መተሽ ተናገርሽ? በቃ ኃጢአት ሰርቻለሁ አጥፍቻለሁ እና አስጠምቁኝ ተሳስቻለሁ አልሽ። አሁን ያንቺ ኃጢአተኛ ላይ ነው ያለው። ስለዚህ እኔ ምንድን ነው የምልሽ፣ የገባሽበት ቤት ተናዶ ወይም የሰደበሽ ባደረግሽው ነገር ነው። የሚያስቆጣ የሚያበሳጭ ስለሆነ ነው የገባሽበት ቤት የተናገሩሽ። ኮሜንት ላይ የሚሰድቡሽ የነበሩትን አይቻለሁ። በእግዚአብሔር ተናድጄ ብሽቅ አልኩና ጸሎቴንም አልሰማ ሲለኝ
ሄጄ አላህ ጋር ሄድኩ አልሽ። አሁን እሱ ንግግርሽ በጣም ነበር ያሳቀኝ። የምር እስከ ቀድም ድረስ እየሳቅኩ ነበረ። በቃ ትዝ ሲለኝ ራሱ ለባህሩም ልክ ይላታል እቺ ልጅ ያት በጣም ነው የምታስቀው እያልኳት ነበረ። በእርግጥ ይኸውልሽ እነዚህ ኮሜንተሮች ሰው ያስታሉ። የሚናገሩት ነገር አግሬሲቭ ነው የሚያደርግሽ፣ ግራ ያጋባሻል፣ ይቆጡሻል። ግን ሃይማኖታዊ ቅናት የሚባል ነገር አለ። ለአምላካቸው ይቀናሉ። ገባሽ? ቀጥ ብለሽ ሄደሽ ልክ እንደ ተራ ነገር እግዚአብሔርን ወደዛ ወርውረሽ አላህን አድርገሽ አምላክ አድርገሽ መተሽ ከዛ እንደ ቀልድ ስታወሪ እነሱ አይረዱሽም። ስለዚህ አንቺ ለጥፋትሽ ንስሐ ገብተሽ ንስሐሽን ታውቂያለሽ። የኦርቶዶክስ አስተምሮን ኦርቶዶክሳዊ ትምህርት ግን ተማሪ ገባሽ? ነገረ ድህነት ነገረ ክርስቶስ የሚባሉትን ነገሮች ቤተክርስቲያንሽን አስተምሮ ተማሪ ላይ ብታኝ እንደዚህ አይነት ሰው አልነበርኩም። ያው ሰይጣን አሩጦ ወሰደኝ እንጂ እኔ ማንን እነሱንም በዚህ ላይ ብትጠይቂ ማንም ያቀኛል። በሃይማኖትም ሆነ በመስጠትም በነዳያለንም በገዳማትም ታወቃለሁ። ግን ሰይጣን አንዴ ያሳስትሽለት ታሳሳሽ። ግን ይሄን ይቅርታ ጠይቄያለሁኝ። ንስሐዬን ደግሞ ራሴ ነኝ የምወስደው፣ ማንም አይወስድም። ጥፋቴን አምኛለሁ። ግን ፎቶ እየቆረጡ እንደዚህ እያሉ ለቤተ የባስ ማባባስ አንቺ ድድብ፣ አንቺ ቆማጣ፣ አንቺ እንትን አምሮሽ ነው እንትን ነው ይሉኛል ማለት ነው። እኔ ምንም አላማረኝ። የምሰራው መዲያም ቤት ነው። ኮንትራት ነኝ። አልወጣም። ምንም ያማረኝ የለም። ሪፎርም ነው የምለብሰው ሲደክመኝ እተኛለሁኝ እንጂ ሌላ ነገር አይበሉ ነው እንጂ ለነዚህ ያሳሰብኩት። ከዛ እንደዛ ሲያደርጉ ገብቻ ጠፋሁኝ። ምክንያቱም የዘመርኳቸው ዝማሬ በዝማሬ አብሬ ብዙ አገልጋዮች ጋር ሂጃለሁ። እነሱን አላሰድብም ብዬ ዛሬ ያጠፋሁት እንጂ ከፈለሽ ሁሉን ነገር በውስጥ ራሱ መረጃ እንደ እህትነት ምን ገብቶ አይቻለሁ አይቻለሁ። አዎ እና እንደዛ ነበርኩም። ስገብቶሻል። እኔ እንትን ይሉልኛል፣ ግን ሮጥኩኝ። በቃ ሰይጣን ብዙ ጊዜ ይጥልሻል። ሲጥልሽ ሄድኩኝ፣ ይቅርታ ጠየቅኩኝ። ጥፋቴ ገብቶኛል። አሁን ይሄን ስላልሽ እኔ አሁን አልመሰለኝም። አላህን እግዚአብሔርን ይከርኩ አልመሰለኝም። ትርጉምም አልገባኝም። አሁን ነው እንደውም እኔ ንስሐም ልገባ አላሰብኩም። ምክንያቱም እኔ የቁርአን ትርጉም ስለማላቅ ምንም የመሰለኝ ነገር የለም። አሁን ግን ልክ አንቺ ስትነግሪኝ ተረዳሁኝ። ገብቶሻል። ለካ እውነትም እንደዛ ነው። ሂጅ በቃ ንስሐ ገባለሁ። ንስሐ አባት አሉኝ፣ የሚመክሩኝ አባት አሉኝ፣ የመምህራኖች አሉ፣ ዘማሪዎችም አውቃቸዋሉኝ፣ የቅርብ አብሬያቸው ሳገለግል የነበረው እነሱን ይቅርታ ጠይቄ በቃ ንስሐ ገባለሁ። ግን እኔ ሙስሊም አይደለሁም። አዎ አሁን ቄዳር መጠመቅ አለብሽ። ቀኑን ይሰጥሻል፣ ጾም ይሰጥሻል፣ ጸሎት ይሰጥሻል። ማን ያጠምቀኛል? ንስሐ ገባለሁ በቃ ኤኒ ታይም። አሁን በፈለግሽው መንገድ አድርጊው። ግን አሁን ሰዎች ለምን እንደሚናገሩሽ ለምን እንደተቆጡሽ ገብቶሻል። ጥፋትሽ ገብቶሻል። አሁን ዝም በይ። እፎይ ቤት ለምን አስገቡኝሽ? ለመስደብ ነው እፎይ ቤት ያስገቡኝ? አይ ፖለቲካ ሊሰሩብሽ ነው። ይኸውልሽ እፎይ ቤት ያስገቡሽ ልንገርሽ፣ ጥፋቱ ይኸውልሽ፣ እፎይ ቤት የተፈጠረው ነገር ያንቺ ጥፋት አይደለም። እፎይ ቤት ያስገቡሽ ፖለቲካ ሊሰሩብሽ ነው። ማለት ምን ነበር ማድረግ የፈለጉት? ሁሱ ምንም የማያውቁ ሰዎችን ሻሃዳ ያስይዛል ብለው ፖለቲካ ሊሰሩ ነበር የጠሩሽ። አንቺ አልገባሽ ምንም ተጠራሽ። አንቺ ግን ገባሽና ሀቁን ተናገርሽ። ምን አይነት ሀቅ ተናገርሽ? እኔ ሁሱ የተባለ ቤት ገብቼ ሙድ ለመያዝ ብዬ ሻሃዳ ያስኩኝ አስጠምቁኝ አልሽ። ስለዚህ ጥፋቱ የአንቺ ስለሆነ በአንቺ ተናደድረው አንቺን ሰደቡሽ እንጂ ጠርተውሽ የነበሩትማ ሁሱ እንዲሰድቡ ነበረ። እሱን ለመሰደብ ነበር የጠሩሽ። ለምን እፎይና ሁሱ አይዋደዱም። ያ እስልምና ላይ ነው የሚሰራው፣ ይሄ ክርስትና ላይ ነው የሚሰራው። ሁለቱን ንጽጽር ነው የሚሰሩት። ገብቶሻል እምልሽ? ስለዚህ የሚዋደዱ ሰዎች አይደሉም። በሌላ ቋንቋ እንዴት አድርጌ ላስረዳሽ? ቆይ የሚፎካከሩ ሰዎች ናቸው። ገባሽ እምልሽ? ስለዚህ ተፎካካሪ ስለሆኑ እፍ እየጠራሽ የሁሱን ስህተት አገኛለሁ ብሎ አጀንዳ ሊያደርግሽ ነበር። አሁን የዛን ቀን ሁሱ በግድ አሰለመኝ ሳለቃ ሰለመኝ ብትኖሩ ሞዴሬተር ሰጥተው አበባ እየሰጡ እያቆላመጡ ነበር የሚያስቀምጡሽ። አንቺ ግን ሀቀኛ ሰው ስለሆንሽ ሀቁን ተናገርሽ። ምን ብለሽ? ሁሱ ቤት ሻሃዳ ሲይዙ አይቼ ገብቼ ለሙድ ለመያዝ ከጓደኞች ጋር ሻሃዳ ይዤ ወጣሁ አልሽ። ከዛ ስትባይ አስጠምቁኝ አልሽ። ያልተሰደብሽ ስድብ የለም እንግዲህ አይተሻል። ስለዚህ አመሰግናለሁ እህቴዋ፣ በጣም አመሰግነው። የእውነት ቃል የለኝም። እውነት እኔ ጭራሽ ልጠፋ ነበር ከቲክቶክ። እኔ አሁን ነው እንዳጥፍቼ ከቲክቶክ እንዳጠፊ ተማሪ። ቲክቶክ ላይ ምንድን ነው ማድረግ ያለበሽ መሰለሽ? አንቺ አሁን ስህተትሽን አውቀሻል። የቀረው ስህተት ያንቺ አይደለም። እፎይ ቤት የጠሩሽ ሰዎች ጥፋቱ የነሱ ነው። ሊጠቀሙብሽ ፈልገው ፖለቲካ ሊሰሩብሽ ፈልገው ነው። የሚሰድቡሽ ስላልተሳካላቸው ነው። አንቺ አንድ ጥፋት አጥፍተሻል ባለማወቅ ሁሱ ቤት ገብተሽ ይቅርታ አድርጊልኝና ማለት ነው። አንድ ጥያቄ የምጠይቅሽ ይቅርታ አድርጊልኝና እፎይ ቤት ስትገባ
እፎይ ቤት ንጽጽር እንደሚሰራ አታውቅም? ታውቃለች። እመቤቴን እኔ ፎሎ የማዴል አይቼውም አላውቅም። ሰዎች ናቸው የወሰዱት። በቴሌግራም ልከውልኝ ነው ሊንኩን የላኩት ሪከርድ አድርገው የገባሁትን ምናምን ማለት። አንቺ ከመሰረቱ ምንድን ነሽ? እኔማ ኦርቶዶክስ ነኝ፣ ግን እሱ ቤት ገብቼ አላውቅማ። ጊዜ የለኝም። ምን ይዛ አልገባማ። ፎሎ የማዴል አላውቅም። እሱ ቤት ነው ያልኩ ሳይሆን እንትና ቤት ነው ያልኩሽ። እፎይ ቤት። እፎይን አታውቂውም? የሆነ ልጅ ናት እዚህ ሁሴን ቤት ስገባ አይታ ሪከርድ አድርጋ እንደዚህ ነው ወይ ውሸትሽን ከሆነ ድራማ እንሰራባቸዋለን ለእፎይ ልኬ ብላ ላከችልኝ እንትኑን ማለት ነው። ስለዚህ አንቺና ከግለሰብ ጋር ከሆነች ልጅ ጋር ያሻጠራችሁት ሀሳብ ነው እንጂ እፎይ ምንም እዚህ ውስጥ ሀሳብ ውስጥ የለበትም ማለት ነው አይደል? አይ እሱ የለበትም እንዴ፣ እሱ አላውቀውም አያውቀኝም እንጂ ይሄ ማን ይጠራሽ? አሁን እኮ ይልሽ ናት የምታውቀው። ለእፎይ ቤት ድራማ እንሰራበታለን ውሸትሽን ከሆነ ነይ ብለው የጠሯት እኮ ስለሚያውቁ ነው። እፎይም እኮ ስለተነገረ ነው ገዝት ያስገባት። እፎይ ቤት ማንም ብድግ ብሎ ገዝት ይገባል እና አይገባም። ለዛም ስለሚያደርጉ አሁን ሞፓር እያለች የሆነውን ታውቂያለሽ። ግን ግለሰብ እርስ በርሳቸው ተመካክረው እንጂ እንዲናድርግ ብለው ልክ አሁን ለምሳሌ እኔና አንቺ አንድ ኡስታዝ ቤት እና አንቺ ተመካክረን እንዲናደርግ እንዴ ብለን ብንሄድ ኡስታዙ ሊያውቅብን ይችላል እንዴ? አይችልም። ምክንያቱም እኔና አንቺ ያጤረሸነው ነገር ነው። አላወራንም እህቴ ከልጅቷም ጋር ሻሃዳ ከያዘች በኋላ እኮ ነው የጻፈችላት። እሷ ሄዳ በራሷ ሻሃዳ ከያዘች በኋላ ነው አይደለ ቴሌግራም ላይ ሊንኩን ልካልሽ ነይና ድራማ እንሰራለን ያለችሽ። ጠየቀችኝና እውነትሽ ነው ወይ ስትለኝ እኔ እንደዚህ እውነቴን አይደለም እንደዚህ ነው ስላት፣ አይ እንደዚህ እያለ እሱ እየሰራባቸው ስለሆነ ደህና ድራማ ነው በሪከርድ እንትን ቴሌግራም ላይ ሊንኩን እልክልሻለሁ። እፎይን የሚባለው መቼም አላውቀውም አትይም አለችኝና ሪከርዱን በዚህ ልክለትና ድራማ እንሰራባቸዋለን አለች። ልጅቷንም አላውቃትም ከወጣሁ ነው እንደዛ በውስጥ የጻፈችልኝ። ቴንክ ዩ ላኪልኝ ለኔ በውስጥ ስንወጣ ልክልሻለሁኝ የቴሌግራም ዩዘሬ ልትልኪልኛለች ለኔ ያወራችሽን ሴትዮ። ስለዚህ መሰደብ ያለባት እሷ ናት እንጂ አንቺ አይደለሽም። በቃ አንቺ ሁሉንም ነገር ያደረግሽው ባለማወቅ ነው። ንስሐሽን ግቢ፣ ወደ እግዚአብሔር ተመለሺ፣ ጸሎትሽን አድርጊ። ግን እፎይ ቤት ገዝት ያስገቡሽም ሰዎች ቴሌግራም ላይ የጠረች ሴትዮ ናት። ለምን ፖለቲካ ሊሰሩብሽ ፈልገው ስለነበረ ነው። ስላልተሳካላቸው መልሰው አንቺን ሰድበው በየቤቱ እየተከተሉ ሲሰድቡሽ ምናምን አይቻለሁ። ዞፌር አይደለም እኛ ገብቶ ነው የተደረገው። አላየሽም? በውስጥ ባየሽ ጉድ ነው። በዛስ ምንም አልሰደቡኝም። በዚህ ግን ጉድ። ልጅቷም ጧትም እንደዛ አስለፍልፋ የፖስተችው ምንም ክፉ ነገር አልተናገርኩኝ። ያችኑ ነው የተናገርኩት። ያኔ ተጸጸትኩኝ። እንቅልፋት አሁን እንደዛ ስላሉኝ ማለት ነው። ስለነበሩ ትርጉም በየትኛውም ቤተ እምነት ብትሄጂ ፖለቲካ መስራት የሚፈልጉ ሁሉም ፖለቲካ ይሰራል። እፎይ ስለሆነ ምናምን ይሄ ደግሞ አንድ እፎይ ስለሆነ አይደለም እኮ ለምን የሰደቡኝ ስላለች ነው እንጂ እኮ ማህበራዊ ሚዲያ ላይ እኮ እንትን አይደለም እያልን ነው። ግን እዛ ጠርተው ለምን ይሰድቡኛል ነይ ብለው አስገብተው ለምን ሰደቡኝ ስትል አስረዳዋት። ስላልገባት እኮ ነው ልጅቷ። የተደረገባት ነገር ራሱ እኮ አልገባትም። እንኳን እፎይ ቤት የተደረገባት ነገር ሁሱ ቤት ሻሃዳ እንደያዘች አምላኳን እንደካደች ራሱ እኮ ልጅ አታውቅም። ስለዚህ እቺ ልጅ በስድብ አዎ ሻሃዳ ይዛ እኮ ሁሱ ቤት እኮ አላህ ዋሂድ ብለሽ ይዘሽ ነበር። አልገባኝም። ደግሞም እኮ አላህ ሻዳዳ እያልኩ ነው። ምንም አልገባኝማ። አንቺ እስልምናን መጀመሪያ ለቀልድ ነው ስትል የሰማሁት ለቀልድ ነው ያልኩት። አዎ ለምን ዋሽሻለሁ? እኔ ለቀልድ ነው የገባሁት። አበባ ብቻ ልትቀበል እንደኔ እና ስንት ወረዳለሽ አንቺ? 1500 መገናኘት። እሺ ስንት ወረዳለሽ? 1500 1500 በይመልሽ። አንድ ሙስሊም አስቀምጠሽ የ1500 ኮይን አክሽን ክደሽ ተቀበልሽ። ልጅቷ ኦፋን ለምን ትዋሻለች? ልጅቷ ለምን ውሸት ትናገሪያለሽ? አንቺ ልጅ ለምን ዋሻለሁ? ጸሎት አልሰማም ስላለኝ ነው ሄጄ ሻሃዳ ያዝኩት። 3 ቀን ድረስ ሲጨንቀኝ ተመለስኩ አላልሽም? ለሁለት አይነት ነገር ታወራለሽ እኮ። ለነዚህ ነው ያልኩት። እኔ እኮ የሰማኝን እኮ ነው። አንቺ ነሽ እንዲፈጠረ እኔ እኮ ፈጠረ ያውቀው። እኔ እኮ ላንቺ እኮ ሁለት አይነት ነገር ያወራሽው አንቺ ነሽ። እዛ ስትሄጂ ሌላ፣ እዚህ ስትመጪ ሌላ ታወሪያለሽ። ከዛ ደግሞ ናይ ድራማ እንስራ አሉኝ። ይሄን ድራማ ዋና እንትን ነው ጠንሳሽው አንቺ ትሆኛለሽ።
እንደፈለጋችሁ በሉ እንግዲህ። እኔ የራሴን ጸጸት ተቀብዬ እንትን እላለሁ። ማንንም አላመልክም። እኔ የማመልከው የድንግል ማርያም ልጅ ነው። እሱ ደግሞ ይቅር ባይ አምላክ ነው። ይቅር ይለኛል። አጥፍቻለሁ፣ እንደፈለግሽ በይ። እኔ አሁንም ላስረዳ የመጣው እንደውች ልጅ ቀን ሆና ስላየዋልና ውዴ ብላ ስላለችኝ እንጂ ለማንም አልመጣም። እስቲ ማሪ አንቺ ብቻ ቴሌግራም ላይ ነይ ብሎ የላከችሽን ሴቶች አንድ ሰው አይናገርሽም። ከዛ እኔ ጸጥ ነው የማስብልሽ። ራሳቸው ናቸው መጠየቅ ያለባቸው፣ አንቺ አይደለሽም። አንቺ ከእግዚአብሔርሽ ጋር ተሳሰቢ። በቃ ሁሱ እስልምና ልቀበል ነው የገባው ስትዩ እስልምና በሚያዘው መሰረት ሻዳ ሲዞሻል። አላስገድልኝም። ነይ ብሎ አስገድዶኝ ምን አላለኝም። ገባው ምን ነበር አለኝ። እስልምና ልቀጣል ነው አልኩት። ሻዳ ሰጠኝ፣ ተቀበልኩ፣ ወጣ። ምንም አላለኝም። የልብሽን የምታውቂው አንቺ ነሽ አይደለ? የልብሽን የምታውቂው አንቺ ነሽ። የልብሽን ማስበሽ እንደገና ማዳም ደግሞ ስናወራ ችግር አለብሽ። ስለዚህ አይደለ አሁን የሁሱንም ሀቅ ካወጣሽ ቀጣይ ደግሞ እንትናስ እፎይስ ምን አለሽ በት እፎይማ በደኩ ነው የምልሽ። እየተናገርኩ አልሰማሽኝም? የተናደደው እፎይ እኮ ይኸውልሽ፣ እፎይ የተናደደውበትን እኮ ነገርኩሽ። እነሱ የእሱ አሽከሮች ከየቦታው መረጃ የሚሰበስቡት የእሱ አሽከሮች ቴሌግራም ላይ ሄደው የእውነት ነው ወይ ሻሃዳ ያልሽው አሏት። ከዛ አይደለም ቀልዴን ነው አለች። በቃ ይሄንንማ እና ድራማ እንሰራበታለን ብለው ሊንኩን ልከው የፎይ ሊንክ ቲክቶክ ጠሯት ብሎ ሁሱን የሚያዋርድ ነገር ስለመሰለው ምን ነበር ብሎ ሲጠይቃት እሷ ድራማውን እርስታርኩ እሱ አንቺ ደግሞ ወይ ኦፓል ደግሞ እንትና ጋር ያለ ሲጀምር እሱ ጋር ምኑ ገና አላወቀም አይደል? ምን ነበር ብሎ ነው የጠየቀኝ በመጀመሪያ እንዴ ድራማ እንስራ ተብለ ተጠርተህ የለ እንዴ? እና አሁን ድራማ እንስራ ብለው እሱ አለበት